በፕሮቴስታንት ወንድሞቻችንና በሙስሊም ወንድሞቻችን መካከል ሊደረግ የነበረው ውይይት የሁለት ቀን ውይይት እንደነበረ የሚታወስ ነው፣ እናውቃለን። እና የመጀመሪያው መሐመድ በመጽሐፍ ቅዱስ የሚደረስ ይሄ የመጀመሪያው ውይይት የሚደረገው ግንቦት 13 ነበር እና ግንቦት 13 ሐሙስ ዕለት የሚደረገው ውይይት የት ቦታ ሊደረግ እንደሚገባው የተወሰነ አከራካሪ ሆኗል። እና ሙስሊም ወንድሞቻችን ግን አክሊል ቤት ከሆነ እናደርጋለን እንዳሉ እንግዲህ ሰምተናል እና እኛም ደግሞ ፈቅደናል። ኑና ሙስሊም ወንድሞቼ፣ ፕሮቴስታንት ወንድሞቼም ዳኒ ማሚና ቃሌ መታችሁ ይኸው እንድትወያዩ እኔ ፈቅጃለሁ ማለት ነው። አመሰግናለሁ። ክርስቶስን ላሳይሽ። ሰው ሲሆን ክርስቶስ ሁለተኛ አዳም ነው የሆነው። እግዚአብሔር ሆኖ አይደለም በምድር የተመላለሰው። እግዚአብሔርነቱን እያሳየ አይደለም በምድር የሰራው። ክርስቶስ በምድር ሲመላለስ ማንነቱ የማይቀየር ላቋርጥ እዚህ ጋር ማልችለው ነገር ማለት ነው። እኔ ማልችለው ነገር ስላቋረጥኩ ይቅርታ። በነጭና በጥቁር አሁንም ኢየሱስ ክርስቶስ በምድር ላይ መለኮትነቱን ገልጧል አልገለጠም? ገልጧል ማለት ተጠቅሟል በሚለው ነው የምታምነው አንተ? አልተጠቀመም ብዬ ነው ማለት። እሺ ክርስቶስ በምድር ላይ መለኮታዊ ማንነቱን አሁን መጠንቀቅ አለበሽ። መለኮታዊ ማንነቱን አልተጠቀመም። የተመላለሰው በሰው ማንነት በመንፈስ ቅዱስ ቅባትና ኃይል ነው። አንዴ ላቋርጥ። አሁንም ኢየሱስ ክርስቶስ የሰዎችን ዕጣ ፈንታ ወስኖ ነበር አይደለ? በመስቀል ላይ እኮ ልክ ሲሰቀል የዘላለም ዕጣ ፈንታቸውን ዛሬ ከኔ ጋር በገነት ትሆናለህ ሲል ምን ማለት ነው? የትኛው ሰው ነው ዛሬ በገነት ከኔ ጋር ትሆናለህ ብሎ በስልጣን መናገር የሚችለው? እሺ ከዛስ በኋላ ደግሞ ይሰወር አልነበረም ወይ? ኢየሱስ ክርስቶስ ይሰወር ነበር። የትኛው ሰው ነው እስከ ዛሬ ድረስ የተሰወረው? እና እንደው እዚህ ላይ አለን የሚሉ ሰዎችም ሲያደርጉት አላየንም። እንግዲህ አለን የሚሉት ሰዎች ከዛ ውጭ ኃጢአት ተሰረየችልህ ማለት የትኛው ሰው ነው በዚህ ብቃት ኃጢአትን ማስተሰረይ የሚችለው? እስቲ እነሱን ተነግረኝ። የመጀመሪያው አንቺ የጠቀሽው የመስቀል ላይ ስራው ምን ብሎ ነው የተናገረው ሰውየው? አሁን እኮ አንቺ ክርስቶስ ሳይድ ላይ ብቻ ላይ ምን ብሎ ነው የተናገረው? አንተ በመንግስት አስበኝ። that means you are Christ ብሎ ነው ያመነበት። ማንም you are Christ ብሎ ካመነ በእግዚአብሔር መንግስት ራይት አለው የመግባት። ሰው ከሆነ ለምን ያንን ስልጣን ተጠቀመ ነው? አምላክነቱ አይደለም ወይ? ቆይ አሁን ላሳየሻ። መጠቀም የሚለው ቃል ለምሳሌ አሁን ኃጢአትን ይቅራስ ብሏል አልሽ። በአንደኛ ደረጃ ኃጢአት የሚባለው ነገር በሽታ ያመጣውን የኃጢአትን ኮዝ ይቅር ማለትና እስራኤላውያን በዋናነት የተቃወሙት ያን ሰው ዛሬ ኃጢአት ይቅር ተባለ። እሺ ይቅር ተባለ ልክ ሲባል ያስቆጣቸው ከእግዚአብሔር ውጪ ይሄንን ማንም ሊያረጋው ስለማይችል አይደለም ወይ? እሺ ለምንድን ነው የክርስቶስን በመለኮትነት መገለጥ ያላመንክበት? ሊገባኝ አይችልም። ምክንያቱም አሁን ሮንግ ዌይ ላይ ነብዬ ላምን ነው። ጥሩ ጥያቄ ነው። ሮንጉ እኔ ሳልሆን አንቺም ልትሆኚ ትችያለሽ። መሰረታዊው ነጥብ ምን መሰለሽ? ብዙዎች ያመኑት ዶክትሪን ወይም መሰረት ብለው የያዙት ነገር ክርስቶስ በምድር በአምላካዊ ኃይሉ ተገልጦ በፐርሰናል ማለት ሰርቷል አድርጓል ብለው ሲያምኑ በሌላ ሴንስ አምላካዊ ኃይሉን እየተጠቀመ ከሆነ እየሰራ ያለው እኛ አሁን በመንፈስ ቅዱስ የምንኖረው ኑሮ መስራት አንችልም ማለት ግን ቃሎቹን አንቺ የተጠቀምሻቸውን የኃጢአት ስርይ ቃሎች ላብራራቸው። መንፈስ ቅዱስ በመጀመሪያ ደረጃ መንፈስ ቅዱስን ተቀብለናል። እኔም አንተም የሰውን ኃጢአት የማስተሰረይ ብቃት ግን የለን። መንፈስ ቅዱስ በእኛ ውስጥ አለ። አለብኝ አሁን እኔ የእግዚአብሔር መንፈስ አለብኝ። ቆይ አንተ መልስልኝ። በመጀመሪያ የእግዚአብሔር መንፈስ አለብኝ፣ ተቀብየዋለሁ፣ በውስጤ እየኖረ ነው። የሰውን ኃጢአት ማስተሰረይ አልችልም። ዛሬ ከኔ ጋር የእግዚአብሔር መንግስት ውስጥ በገነት ታድራለህ ማለት አልችልም። ጥሩ ሐሳብ ነው። አንተ ትችላለህ? እንደሱ ማስተሰረይ ትችላለህ? ትችላለህ?
አሁን እኮ የኃጢአትን ትርጉም ስላልተግባባን ነው እንጂ መሰረታዊ ነገር ላይ ስንመጣ ይገባሻል። አንደኛ ማለት ነው አንቺ በዚህ ጉዳይ አይገባኝም። ዝኮንሽማ እኮ ማለት የእነንትና ሐሳብ ሰለባ ትሆኛለሽ። የእነንትና ሐሳብ ሰለባ እንዳትሆኚ። ስለ ክርስቶስ አይገባኝም። እኔ መለኮት እንደነበረ አምናለሁ። እነማን ያምናሉ ነው እኮ ጥያቄ። ያንን ሐሳብ ነው ያልሽው። መጽሐፉ ይላል ወይ? እሱ ነው ነጥቡ እኮ። አሁን እኮ እነማን መለኮት ነበር ይላሉ እንዴ? የአምላክ እናት የሚሉ እኮ አሉ። አምላክ እናት አለው እንዴ? ስለዚህ የአምላክ እናት ለሚለው አስተሳሰብ ኢትዮጵያ ውስጥ ፕሮቴስታንቲዝም በዚህ ላትጋሩኝ ትችላላችሁ፣ የኔ አቋም ነው። በጣም እየሞተ ያለበት ሰዓት ነው ያለው ብዬ ነው የማስበው። ፕሮቴስታንቲዝም የሞተ ነው የሚለው ነገር ቻሌንጅ በሚለው ሁላችሁም ሼር እንድታደርጉ በተለይ ለፕሮቴስታንት ወንድሞቼ እንድታደርሱልኝ በትህትና ጠይቃለሁ። ከዛሬ 2 ዓመት በፊት እንዲህ ብዬ ነበር፣ ፕሮቴስታንቲዝም ከኢትዮጵያ ምድር ይጠፋል። ትንቢት አይደለም፣ እውነት ነው። በእግዚአብሔር ቃል የሐሰት ስብስቦች ሁሉ ይፈርሳሉ፣ ወደ እውነተኛይቱ የእግዚአብሔር መንግስት ይመለሳሉ። ፕሮቴስታንቲዝም ብዬ አስተሳሰብ እንጂ ሰዎችን አላልኩም ነበረ። በሰዓቱ ግን ሰዎቹን ያልኩ ለማስመሰል ሞክረዋል። እዛው ቪዲዮ መጨረሻ ላይ ወደ ጌታ ቤተክርስቲያን እንዲመጡ ብዬ ተናግሬያለሁ። ሰዎቹ ይመጣሉ እንጂ ይጠፋሉ አላልኩም። ትምህርቱ ግን ይጠፋል ብዬ ነበርና በሰዓቱ ተራጋሚነህ፣ ተሳዳቢነህ፣ ትዕቢት አለብህ፣ መጥፎ ሰውነህ ያላሉኝ ነገር የለም። ብዙዎች አንዳንዱ እስካሁን ድረስ ጥልት አድርገው ጥምድ አድርገው ይዞኛል። ግን እኔ ያልኩት አስተሳሰቡ ወይም ትምህርቱ ከራሱ ጋር የተጣላ ከእግዚአብሔር ያልሆነ ሰው ሰራሽ ስለሆነ በዚህ ምክንያት ነው ያልኩት እና ይህንኑ ራሳቸው ማለት ጀመሩ። ዘንድሮ ገና በሁለተኛው ዓመት ኢትዮጵያ ውስጥ ፕሮቴስታንቲዝም በዚህ ላትጋሩኝ ትችላላችሁ፣ የኔ አቋም ነው። በጣም እየሞተ ያለበት ሰዓት ነው ያለው ብዬ ነው የማስበው። ፕሮቴስታንቲዝም ከእግዚአብሔር ስላልሆነ አስተሳሰቡ ለእግዚአብሔር መንግስት እንቅፋት ስለሚሆን ይጠፋል። ለምን ካላችሁ ሁለት የተለያየ አስተሳሰብ ያላቸው ሰዎች አንድ ላይ ይቆማሉ። በእግዚአብሔር ቃል ላይ ሁለት የተለያየ አመለካከት ጫፍና ጫፍ ያላቸው በክርስቶስ ሞት ላይ ለዓለም አይ ለጥቂቶች የሚሉ ጥምቀት ለድነት ኖ አይደለም ምሳሌ ብቻ፣ የጌታ ስጋና ደም እውነተኛ አይደለም ምሳሌ ብቻ የሚሉ ማለት ነው። በእነዚህ ጫፍና ጫፍ ያሉ ሰዎች እስከ መቼ ይቆያሉ ከተባለ እስከ መቼው አጭር ነው። በውጭው ዓለም እንደምታውቁት በጣም እየጠፋ ነው ይሄ አስተሳሰብ ማለት ነው። ከዚህ የተነሳ ይጠፋል አልኩ 10 ዓመት አልኩ አበዛውት መሰለኝ። ከወዲሁ እያበቃለት ነው። ግን እውነታው ሁላችሁም ቆም ብላችሁ እንድታስቡ፣ ሚዛናችሁ ትምህርት እንጂ ቡድን እንዳይሆን፣ ሰው መከተል እንዳይሆን፣ ስብስብ ብቻ የሚያድን እንዳይመስላችሁ፣ ያላችሁበት ስብስብ የሚያድናችሁ እንዳይመስላችሁ ቆም ብላችሁ እንድታስቡ ጥሪ ያቀርብላችኋለሁ። እና በድራማ ነው እንደ ተስፋፋው። ኧረ ተው ማሚ፣ አንተ በጣም ያልገባህ ነገር ቢኖር ማለት ነው ምን መሰለህ? አስረዳኝ። እኔ ወረበል ካባሱና ቆቆቆይ ይሄው መስታወት የመኪናዬ መስታወት ሰብሬ እኔ ይቅርታ ጠይቀዋለሁ። እኔ ሁሱን ይሄው ወረበል ካባ ሱም ወላሂ ያደርገዋለሁ። አስረዳኝ ማሚ፣ አንተ ያልገባህ ነገር ማለት ነው እፎይን አንተ በጣም አቅለህ ምናምን ስላየኸው ነው። በጣም ውርደታም ሰው ምናምን መሳደቡ እኮ በጣም ክፋት እንዳለ ሆኖ ከስር ያለውን ሰው ነው አንተ ማሰብ ያለብህ። እፎይን ሳይሆን ከሱ ስር እየተዳደረ ያለውን ሰው እየመጣ ያለውን ትውልድ ነው ማሰብ ያለብህ። ገብቶሃል? ትውልዱ በበዛ ቁጥር ረሱልን መሳደብ ይጨምራል እንጂ አይቀንስም። ይሄን ነገር ደግሞ ለመቅጣት ሁሱ ከእፎይ ጋር መከራከር አለበት። ሁሱ እፎይን አሳመነው ማለት ከስር ያለውን ህዝብ አሳመነው ማለት ያ ማለት ስድቡ ይቀንሳል። አሁን ግን ዝም ብንለው እፎይ የራሱን ኮሚኒቲ እያስፋፋ ሄዶ ከዚህ በላይ ነገር ነው ይመጣብን። ገብቶሃል? ይሄኛውን በማረጋችን ነው እስከ ትንሹም ሰው ወደ እስልምና እየመጣ ያለው። ዝም ብለን እኛ እሱን ብንተው ይጨምራል እንጂ የሚቀንስ ነገር የለም። ገብቶሃል? ከእፎይ ጋር ስላደረገ እኛ ነው የተጠቀምነው ነው እያልኩ ያለሁት። ከእፎይ ጋር ስለተከራከረ የተጠቀመው ፎሎ ማብዛት፣ ጊፍት ማግኘት ወይስ ሌላ ጥቅም እኛ ሙስሊሞች የማናውቀው እናንተ የምታውቁት ነገር ካለ ሰረዱና። እኛና እናንተ ብለህ አታውራ። ደግሞ ሲጀመር እንደዚህ ስናወራ ሁላችንም አንድ ነን። እንደዚህ ብለህ አታውራ። አንድነታችንን አላህ ይቀጣሃል። እረፍ። እንደዚህ እኔና ሰብንካ ቆይ አንተን ፈጣሪ ያልቀጣ ማለት ነው። ሄደ ረሱልን እያሰደብክ እየዋልክ ገባ። አንተን ያልቀጣ ፈጣሪ እንዴት እኔን ይቀጣኛል? አንተን ነው የሚቀጣ። ይኸው መልቂያማ ነው የማለቀህ ሰውዬ።
ልቀቀኝ ብትለኝ አልለቀህም። ገና ሂሳብን የምትሰራውን ሰላትህን ሰደቃህን እቀማለሁ ገና የውመል ቂያማ። አሁን እሱን የእኛን ተውልኝ። እኛ ሙስሊም ወንድማችሁን አሳምኑ መጀመሪያ፣ ሌላ ክርስቲያኑን ተውት። ሌላ ክርስቲያኑን ማስለም ይቅርና እኛ ልባችን የቆሰለ ቀልባችን የተሰበረ ያ ትላንት ከትላንት ወዲያ የተሳደበው ከልባችን ሳይወጣ ዛሬ ሌላ ስድብ አላህም ተጨመረበት ሌላ ሯጭ ምናምን ብዙ አይነት ክብር የሚነካን እንደዛ ደረጃ እንትን ብለዋል። እሱን አሁን ነው እንጂ ያየው ማሚ እሱን አሁን ነው እንጂ ያየው ማለት ነው። ከዚህ በፊት እፎይ ከዚህም በላይ ነገር ተናግሯል። አንተ እፎይን በቃ መከታተል የጀመርከው ከዓመት ምናምን በፊት ነው በቃ በለው። ከዛ በፊት ብዙ ነገር ተናግሯል። ወደፊትም ብዙ ነገር ያደርጋል። ይሄን ነገር ግን መገራት የለበትም ወይ ብለህ ነው የምታስበው? እሱ መገራት ዝም ነው መባል ያለበት? ዝም ነው መባል ያለበት? መገራት ያለበት ነብዩንና አላህን በማሰደብ ነው እንዴ ወንድሜ? መገራት ያለበት ተሳደብ ብሎ እኮ አይደለም እኮ የተሳደቡ ተሳደብ ብሎ እኮ አይደለም የተሳደቡ። ለምን ይሄዳል? ድጋሚ እኮ ዳሜጅ ነው። ድጋሚ እኮ ስድብ፣ ድጋሚ እኮ እኛ ላይ ያሾፉብን ነው ካፊሮች። ያንን ስዕል ስታይ 40 ሰዎች የሰለሙት ነው የሚያስደስቱ ወይስ አላህን በዛ መልኩ እየቀራረጹ ሲሱቁብን ሲሉብን የሚውሉት ነው? የቱ ነው? ይሄው ላይ መጣው በምን ይመስልሻል? ይሄው ላይ መጣው ዝም ቢባል ከዚህ በላይ ይመጣል ነው እያልኩሽ ያሉት እኮ አንቺ አልገባሽ ነገር። ዝም ቢባል ከእፎይ ስር ያሉት ልጆች ያሉት ኮሚኒቲ ያለው ትውልድ ከዚህ በላይ ነገር ያረጋል። ከዚህ በላይ ብዙ ነገር ያረጋሉ። ገና ብዙ ነገር ታያለሽ ነው እያልኩ ያሉት። ይሄ በጣም ቀላል ነው። መቆም አለበት እኮ መቆም